ስማንዳው ከስጦታ በላይ ይስጥ መሰንበቻን ኤፍኤም አዲስ 97.1 እያደመጣችሁ ትገኛላችሁ። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። ከያዝናቸው ጉዳዮቻችን መካከል አንዱ ደግሞ ስለ ልሳነ ባህር አዲስ የሙዚቃ አልበም እናወራለን። ነዋሪነቱን በአሜሪካን ነው ያደረገው ክብሮም ብርሃኔ በተለይ ደግሞ የኢትዮጵያ ባህላዊ የሆኑ የሙዚቃ መሳሪያዎችን ከዘመናዊዎቹ የሙዚቃ መሳሪያዎች ጋር በማጣመር በሚሰራቸው ስራዎች እናውቀዋለን። ከዓለም አቀፍ ትላልቅ ድምፃውያኖች ጋር አምሮ የመስራት ትላልቅ መድረኮች ላይ ኢትዮጵያን ስራዎችም ያስተዋውቃል። ከኬነን ጋር የሰራውን ስራ እንዲሁ ማስታወስ ያስፈልጋል። ሌሎችም ትላልቅ መድረኮች ላይ ከኢትዮጵያም ስመጥር ድምፃውያኖች ጋር ይሰራል። ለማንኛውም ልሳነ ባህር የተሰኘው ይሄ አዲስ አልበሙን መነሻ አድርገን ትንሽ እናወራዋለን። ወደ 14 አካባቢ ስራዎች ተካተውበታል። መስመር ላይ ይገኛል። እንደምን አለ ክብሮም? እግዚአብሔር ይመስገን። ሰው እንደምናችሁ እንዴት ነህ? አለን ደህና ነን። እንኳን ደስ አለ። እንኳን አብሮ ደስ አለን። በጣም አመሰግናለሁ። እንግዲህ ትልቅ የልፋት ውጤት ነውና ገና ከአልበሙ ርዕስ ጀምሮ ከዛ ደግሞ ፖስተሩን ወይ ደግሞ ፎቶግራፉንም ስመለከት በደንብ እንደ ተጨነቃችሁበት ያስታውቃልና ጭንቀቱ ከፊትም ያስታውቃል ለማለት ነው። አመሰግናለሁ። ያ በደንብ አስበንበታል። በደንብ ጊዜ ፈጅቼበታል ነው በደንብ። ልሳነ ባህር አዲስ አልበም እንግዲህ የተለያዩ 14 የሚጠጉ ስራዎች ተካተውበታል። እነዚህ ስራዎች ደግሞ በመሳሪያ ብቻ የተቀነባበሩ ከዛ ደግሞ ድምጽም የተካተተባቸው ናቸው። እስቲ ትንሽ አስተዋውቀን ስለ ልሳነ ባህር። እንግዲህ አልበሙ እንዳልከው 14 ሙዚቃዎችን በውስጡ አካቷል። የተለያዩ ርዕሶች አሉት። ይሄኛው ትንሽ ከባለፈውም እስከዛሬም ከሰራኋቸው ለየት የሚያደርገው ሙሉ በአናሎግ ሲንተሳይዘር ተጠቅሜ ነው የሰራሁት። ትንሽ ኤክስፐሪመንታል የሆነ ይዘት አለው። እንዲሁም ድምጽ አለው። እንግዲህ የተጠቀምኩት ሌላው በሙሉ ኤሌክትሮኒክ የሆነ ግን አናሎግ የሆነ ሳውንድ ነው የተጠቀምኩት። የተለያየ ድምጾችን ግን ባለቤቴ አንዱ ሙዚቃ ላይ በድምጽ አለች፣ ሙዚቃዎች ላይ ሌሎች ላይ ነው ያለው። ይዘቱ የተለያየ ርዕሶችን ያነሳል። አንደኛው ስለ አሜን የሚል ትራክ አለ። እሱም ያነሳው ይሄ በየጎረቤታችን ድሮ ልጅ ሆኜ ማስታውሰው ሽማግሌዎች፣ ትልልቅ የተከበሩ የሰፈር ሰዎች ይሄ የመባረክ ስታግዛቸው የማገዝ ስታግዛቸው ይሄ የሚባርኩ ነገር አለ አይደለ? በረከት እሱ ትዝ ይለኛል። ተሸክመን የሆነ ነገርም አድርገንም ቢሆን የምናገኛቸው ምስጋናዎች አሉ። እውነት ነው። እሱ ነው ደግሞ ያሳደገን በጣም እና እሱ በጣም ትዝ ይለኛል። እና ደግሞ የምር ነው የምንወስደው። ከረገሙንም አስቸግረን የምር የሚደርስብን ስለሚመስልን በጣም እንፈራ ነበርና አሁን እንደሱ ባለፈው ስመጣ ብዙ አላየሁም እና እሱ ትዝ አለኝና የተለያየ ቦታ እየዞርኩ የተለያዩ ማለት አባቶችን ቀድቼ ነበረ ሲመርቁ ምርቃታቸውን ሙዚቃ ውስጥ አካትቼ ያንን ለማስታወስ ይሄ ባህል የሚቀር የሚታወስና ምርቃት በጣም ትልቅ እንትን እንዳለው አንዳንድ ነገሮችን ዝም ብለን የምንተዋቸዋሉና ይህንን ለሚመጣው ደግሞ ትውልድ ለማስታወስ ያህል አንዱ ስለሱ ነው የሚያወራው። አንደኛው ትራክ ደግሞ ቮርቴክስ ይላል ወይም አዙሪት። እሱ ደግሞ አሁን የምናየውን በተለያየ ሁኔታ በዓለማችን ላይ ያለውን አንዳንድ ነገሮች ስናይ ተመልሶ የሚመጣ ነው። ከስህተታችን አንማርም። አዲስ ነገር የተፈጠረ ይመስላል፣ ግን ድሮም ያው ነው። በብዙ አቅጣጫ ብናይ ፋሽን ብናይ ልብስ የሆነ ጊዜ ፋሽን የነበረ አሁን ተመልሶ ይመጣና እንደ አዲስ ፋሽን ይባላል። ብዙ ነገሩ ሳይክል ነው የሚያደርገው፣ የሚደጋገም ነገር ነውና ባለቤት የምታዜምበት ያልኩ እሱ አለ። ያየሁት ነበር እንደ አጋጣሚ አንተም ያወራኸኝ ፖስተሮቹንና ርዕሳቸውም በጣም ሳቢ ነው። አድማስ አዲስ ዘመን ይላል፣ የክረምት ትዝታ አለ፣ ልሳነ ባህር አለ። የአልበሙ ርዕስም ስለሆነ ልሳነ ባህር ምንን ይገልጽልናል? ድምጽ ሁል ጊዜ በየትኛውም አቅጣጫ ማለት የድምጻችንም ቮካል ኮርድ የሚባል ነገር አለ። ድምጽ ሁል ጊዜ የሚፈጠርበት የተለያየ ነገሮች አሉና የውሃ ድምጽም ኃይለኛ ድምጽ አለው።
ራሱን የቻለ እና ይሄ ልሳነ ባህር የሚለው እንዲሁም በግዕዝ ቀጥተኛ ትርጉሙ ይሄ ምድርና ውሃ የሚገናኝበት አካባቢ የሚፈጠረው ይሄ ድምጽ አለ እንደዛ አይነት ነገር ነው የሚለውና ይሄ አደገኛ ድምጽ ያለው በጣም የሚጮህ አይነት ነገር ነውና እነዚህ ኢንስትሩመንቶቹ እያንዳንዱ ትራኮች ላይ ያሉት በቮልቴጅ የተፈጠሩ ናቸው ማለት ያንን ይሄ አኮስቲኩን ቮልቴጅን በመጠቀም አናሎግ ሲንተሳይዘር የሚባለው ቮልቴጅን በመጠቀም ድምጽን ራስ ቀርጸህ የምታመጣው ማለት ሌላ ሰው ያልሰራውን ፕሪሴት የሌለውን እዛው ቁጭ ብለህ የምትፈጥረው አይነት ነውና እሱን በመጠቀም የዛን አይነት ባህሪ ያለውን ነገር ለማንጸባረቅ ወይም ደግሞ በኢትዮጵያ ሙዚቃ ላይ የበኩሌን የተወሰነ ነገር ማለት እንደዚህ አይነት ነገር ተሰርቶ ስለማያውቅ ለምን አልሞክርም ለምን ለሌላውም ዓለም ላስተዋውቅ ለሚመጣውም ትውልድ ደግሞ እንደዚህም አይነት ነገር ይቻላል በሚል የኢትዮጵያን ቅኝቶች በመጠቀም ነው ይህን ፕሮጀክት የሰራሁት። ቅድም ስጠቅስ ነበረ እንግዲህ አንተ ትላልቅ መድረኮች ላይ ትሰራለህ ከበርካቶች ጋር የመጣመር የመስራት እድል አግኝተሃል። አንዴ አስታውሳለሁ ከኬነን ጋር ሰርታችሁ ነበር አይደለ? ሌሎች ትላልቅ ፌስቲቫሎች ላይ እንደው ትንሽ ብትነግረኝ አድማጮቻችንም እንዲሁ ቢያውቁት ከነማነማ ጋር የመስራት እድል ገጠመ? እሺ እንግዲህ ቅርቡ ከሰሯቸው ባለፈው እንዳልከው ኬናን ከሱ በኋላ እንግዲህ አባቷ ኢትዮጵያ የሆነ ግን እዚህ በአር&ቢ ኢንተርናሽናል የታወቀች መረባ የምትባል ከሷ ጋር አሁን በዚህ አመት ያወጣቸው አልበም ላይ ፒያኖ፣ ክራር፣ ማሲንቆና እንዲሁም ፕሮዲውስ በማድረግ ተሳትፍ ያለው እሱ አልበም ላይ እንደገና የካናዳ አርቲስት ሙስጠፋ ዘ ፖኤት የሚባል ከሱ ጋር ማሲንቆና ክራር እንዲሁም ሪኮርዲንጉም ላይ ላይቭም ላይ ተጫውቻለሁ። አብሮት ዳንኤል ሲዘር ከሱም ጋር እንደዚሁ ሰርቻለሁ። መክሊት አደሮ መቼም አለች ያው ከሷ ጋር አንድ ላይ እንጫወታለን ብዙ ከሷ ጋር ብዙ እንጫወታለን። ያ እንደዚህ ብዙ አርቲስቶች ምን ይላሉ ግን አሁን አንተ ስትጫወት አብዛኛው የኢትዮጵያንም የክርም የድምጽ መሳሪያዎችንም ትጠቀማለህና አንዱ በጣም መገረማቸው መደነቃቸው ከዛ እንደሚጀምር ሰማለሁኝ እውነት ነው? ምን አይነት ያው በጣም ይወዱታል ምክንያቱም የተለየ ነገር ስላለው ከእንደገና ደግሞ እነሱ የሚሰሩትንም ሀሳብ ባላንስ ስለማድረግላቸው ይመስለኛል እነሱንም ይገባኛል የሚሰሩትን ማለት ሞደርን የሆነውንም ግን ትራዲሽናል የሆነውንም ኢንስትሩመንት በደንብ ከሁለቱ ጋር ያለው ባላንስ ለነሱ ጥሩ እንትን ስለሚሰጣቸው ወይም ደግሞ እነሱ በሚፈልጉት መንገድ ስለማገናኝላቸው አይ ቲንክ በጣም ደስ ይላቸዋል። አንደኛ ለሙዚቃቸውንም ከፍ ያደርገዋል። ያልተሰማ ነገር ክሬቲቭ የሆነ ሳውንዱም ሁሉ ነገር ለየት ይልላቸዋል። በሱ መሰረት ደስ ይላቸዋል በጣም ደስ ይላል። ለማንኛውም እንግዲህ ልሳነ ባህር 14 ስራዎች ተካተውበታል። በተለያዩ ማህበራዊ ትስስር ገጾች በተለይ በዲጂታል አማራጮች ነው የወጣው። አድማጮቻችን በዲጂታል አማራጮች ሲባል ዩቲዩብን ጨምሮ በስፖቲፋይ እና በሌሎች ያገኙታል ማለት ነው አይደል? በዲጂታል ፕላትፎርም ሁሉም ላይ አለ። ሸክላም በቫይናልም ወጥቷል፣ በሲዲም አለ። በዩሮፕ ለንደን ያለ ዲስትሪቢዩተር አለ። እዚህም ደግሞ ባንድ ካምፕ የሚባል ድረገጽ አለ። ሸክላ የሚፈልጉ ሰው ካለ ሲዲ የሚፈልግ ሰው ካለ ደግሞ ኦንላይንም ላይ ማዳመጥ የሚፈልግ ሁሉም ፕላትፎርሞች ላይ አሉ። በጣም ጥሩ እናመሰግናለን። እንግዲህ መልካም እድል። ምክንያቱም የበዙ እንዲህ አይነት በመሳሪያ ብቻ የተቀነባበሩ የተለየ ፈጠራም ያላቸው ስራዎች ያስፈልጉናል። ስለዚህ አንዱ ለጆሮአችን የቀረበ ጣዕም ነው ውሰዱ እንላለን እኛ። በጣም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። በጣም ቴንኪው። እሺ መሰንበቻ